ቦታ መርጠን የምንናገረው እውነት የምናስቀረው እውነት የለም። ቦታ ለይተን የምናስቀረው የእግዚአብሔር ሐሳብ የለም። ኢትዮጵያም ሆነ አሜሪካ ኢየሱስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ይሁን። አሜን ነው። ኢትዮጵያም ሆነ አሜሪካ ኢየሱስ ጌታ፣ አዋሳም ሆነ አዲስ አበባ ኢየሱስ ጌታ፣ አውሮፓም ሆነ አውስትራሊያ ኢየሱስ ጌታ። ከሁሉ አስቀድሞ ይሄንን እንድትይዙልኝ ይፈልጋሉ። ማለት እግዚአብሔር ቦታ ተመርጦ በቃ እኛን በሚመቸንና ለኛ ኮምፈርት በሚሰጠን ሁኔታና ቦታ ውስጥ ሆነን አይደለም እናገለግለው። የህይወት ጥሪ እስከሆነ ድረስ እግዚአብሔር የሚገለገለው በሁሉም ስፍራ ነው። ጳውሎስ ለመንፈስ ልጁ ለጢሞቴዎስ ሲናገር በጊዜውም ያለ ጊዜውም ጽና፣ ወንጌልን ስበክ፣ የሚገሰጸውን ገስጽ፣ የሚመከረውን ምከር እያለ ማንም ታናሽነቱን እንዳይንቅ ብርቱ አገልጋይ እንዲሆን ይነግረው ነበር። ወገኖቼ ሰሞኑን ከሰማዋቸው ጉዳዮች አንዱ ያው እኔ እስከማርፍና ቤተሰብም ጋር ያለኝን ጉዳዮች እስከማስተካከል ድረስ ጥቂት የረፍት ጊዜ ላይ ነበርኩኝ። ግን ሶሻል ሚዲያውን ያቀጣጠለው በቃ የሸፈነው ጉዳይ ሌላ ሆኖ ነው ከእንቅልፌ ስነቃ ያየሁት። በቃ ሲርመሰመስ አየሁኝ ማለት ነው። ይሄን ያህል ወንጌል ተሰብኮና ጌታ ተገልጦ የሚድንበት ለሰዎች ጥቅም የሆነውን የህይወት ጥሪ ለሰዎች አድርሶ ከዛ በኋላ ደግሞ አገር ቀይሮ ቤተሰብ ለማየት ሲመጣ እንደዚህ የሚሆኑ ከሆነ እነዚህ ሰዎች ህይወት ምን እንደሆነ አልገባቸውም ማለት ነው። ዋና ከሆኑ ጉዳዮች መካከል እዚህ መጥቶ ወንጌል ለምን አይሰብክም የሚል ሐሳብ ተነስቷል። በዋናነት ያስኩት ማለት ሲጀመር ማንንም ሰምተን ምን ሰብከው ማንንም ሰምተን ምናቆመው የእግዚአብሔር እውነት የለም። ማንንም አይመራንም የእግዚአብሔር መንፈስ እንጂ። ቅዱሱ የእግዚአብሔር መንፈስ ጴጥሮስን በገረድ ፊት ኢየሱስን የካደውን ሰው ጀግና አድርጎ በፈሪሳውያንና በሰዱቃውያን በሸንጎ ፊት የእግዚአብሔር ልጅ ኢየሱስን እናንተ ሰቅላችሁ የገደላችሁትን የናዝሬቱን ኢየሱስን እግዚአብሔር የሞትን ጣር አጥፍቶ አስነሳው ብሎ በጣም በሚገርም ድፍረት ሲናገር እንመለከታለን። ይሄ ከማን የተነሳ የሚሆን ነው? ከኢየሱስ ክርስቶስ መንፈስ ወይም ኢየሱስን ከሚያከብረው ከመንፈስ ቅዱስ የተነሳ የሚሆን ነው። ፈሪዎችን ደፋር አድርጎ የደከመውን አበርትቶ ጸጋን አብዝቶ በሰገነትም በሸለቆም ኢየሱስን እንዲሰብኩ የሚያደርጋቸው የማን መንፈስ ነው? የእግዚአብሔር መንፈስ ነው። ሐሰት ሁሉ ጊዜ ሐሰት ነው። እውነት ሁሉ ጊዜ እውነት ነው፣ አይቀየርም። ሐሰት ረጅም ዘመን ኖሮ እውነት ሊሆን አይችልም። እውነትም ረጅም ዘመን ኖሮ ሐሰት ሊሆን አይችልም። በከፍታም በዝቅታም በሸለቆም በተራራም ኢየሱስ ያድናል። ሕይወትን ለመቀበልና የዘላለምን ሕይወት ለመውረስ የሚሻ ማንኛውም ሰው አዳኝ ናቸው ብሎ ከሚያስባቸውና ከተነገረለት ለዘመናት በጆሮ ከሰማው ያድኑሃል ተብሎ ከተነገረው አማልክት ክዶ እነዛን አማልክት ክዶ ወደ ኢየሱስ ካልመጣ መዳን የሚባል ነገር የለም። በቃ በምን ይድናል? መንገድ እውነትና ሕይወት የሆነውን ጌታ ኢየሱስን ሳይቀበል ሊድን አይችልም። ማን ነው የሚያድነው? ኢየሱስ ነው የሚያድነው። በቃ ክብር ለኢየሱስ ይሁን። ሃሌሉያ።